90 ዓመት ለሚከበረው የኢፌዴሪ አየር ኃይል የምስረታ ቀን አደረሳችሁ አደረሰን ለማለት ፈልጋለሁ። እንግዲህ እንደሚታወቀው ሀገራችን ባለብዙ ታሪክ ምናልባትም በአፍሪካ ቀንድ ብቻ ሳይሆን በዚህ ሰዓት በአፍሪካም በዓለም ላይም የተለያየ ታሪክ ያላት በተለይም ደግሞ ራሷን ችላ የቆመች ሀገር ራሷን አስከብራ የቆመች እና ለዚህም ደግሞ ብቁ የሆኑ ጀግኖች ያሉባት ሀገር ነች። ራሳቸውን ሀገራቸውን ለሌላ ባዕዳን አካል ያልተገዙ እጃቸውን ያልሰጡ በጀግንነት ሀገራቸውን አስከብረው የኖሩ ሀገር ነች። ይሄ ሲጠቃለል በማንኛውም ሰዓት እስካሁን በታሪክ በተጻፈውም ባልተጻፈውም በኮሎኒ ያልተያዘች ሀገር ውስጥ መኖራችንና እዚች ሀገር ዜጋ መሆናችን በራሱ ኩራት ነው ማለት ነው። ለዚህም ደግሞ አንዱ የኢፌዴሪ አየር ኃይላችን የአንበሳውን ድርሻ ይወስዳል። በከተማችን ደግሞ ይሄ የኢፌዴሪ አየር ኃይል በከተማችን ውስጥ መገኘቱ ደግሞ ለቢሾፍቱ ከተማ ሌላ ተጨማሪ ተደማሪ ውበት ብቻ ሳይሆን ከተማዋ ከፍ እንድትል ከተማዋ ደግሞ በሌሎች አካላትም ተፈላጊ እንድትሆን ተመራጭ እንድትሆን የነገ ባለራዕይ እንድትሆን አስችሏታል ማለት ነው። እንግዲህ ቢሾፍቱ በአሁኑ ሰዓት ሪፎርም ከተደረገ በኋላ በተለይ በ2015 እናቀርባለን። ሪፎርም ከተደረገ በኋላ ወደ ሪጂዮ ፖሊሲ የተሸጋገረች ከተማ ነች። በዚህ ጊዜ በ3 ክፍለ ከተማ እና በ11 ወረዳዎች የተደራጀች ነች ማለት ነው። በፊት በቀበሌ ደረጃ ነበረ የምትታወቀው። አሁን ግን በ3 ክፍለ ከተማ እና በ11 ወረዳዎች የምትተዳደር ከተማ ነች። ምናልባትም የቆዳ ስፋቷ ከሸገር ቀጥሎ 63,000 ሄክታር ላይ ያረፈች ከተማ ነች ማለት ነው። በአብዛኛው ደግሞ ይሄ የዚህ የ63,000 ሄክታር ባለቤት ብቻ ሳትሆን አብዛኛው መሬቷ ለመልማት ኋላ የሚመጣ እድል ተጠቃሚ የመሆኗ እንደ ሌሎች እንደ አዲስ አበባ እና እንደ ሌሎቹ ከተሞች የተጨናነቀች አይደለችም። ከተማዋ ለመልማትና የወደፊት ራዕይዋን ለማሳካት ትልቅ እድል ያላት ከተማ ነች። ከዚህ በተጨማሪ እንግዲህ ቢሾፍቱ በኦሮሚያ ክልላዊ መንግስት ትልቅ ውሳኔ ምናልባት 4 ከተሞች ተመርጦ ባላቸው ፖቴንሻል ማደግ መለወጥ አለባቸው ከተባሉት ከተሞች አንዷ ነች። ይህም ደግሞ ምን አይነት ፖቴንሻል ነው ያላት፣ በምን አይነት እምቅ ሀብቷ ነው ሀገራችንን ይዛ መውጣት የምትችለው የሚለውን በደንብ ታይቶ ተገምግሞ ተጠንቶ ቢሾፍቱ የቱሪዝም ከተማ እንድትሆን ያው በጨፌ ኦሮሚያ በአዋጅ 250/2015 በጨፌ ደረጃ ተወስኖ የወጣ ነው ማለት ነው። ስለዚህ አሁን ከዚህ በኋላ ያው ከ2015 ጀምሮ የምንሰራቸው ስራዎች በሙሉ የቱሪዝም ከተማን የሚያበረታታ የሚደግፍ ያሰብነውና ያለምነውን በተለይም በመደመር እሳቤያችን ላይ ያሰብነውን ቦታ ለመድረስ መንገዷን የያዘች ከተማ ነች ማለት ይቻላል ማለት ነው። ስለዚህ ይሄ ደግሞ ምንድነው ምቹ ሁኔታ የቱሪዝም ከተማ እንድትሆን ምቹ ሁኔታ ምን አለ፣ ምን እምቅ ሀብት አላት፣ ምን አይነት ፖቴንሻል ነው ያላት ሲባል ምናልባትም ሁላችንም እንደምናውቀው ከኢትዮጵያ ካሉት ከተማ ብቻ ሳይሆን ዓለም ላይ ካሉት ከተሞች ራሱ 7 የተፈጥሮ ሐይቅ በከተማ ብቻ መገኘት ሳይሆን በተለያዩ አቅጣጫዎች ሰው ሰራሽ የሚመስሉ አይነት በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ እና መሀል ከተማ ውስጥ ሰው እንዳከፋፈላቸው አይነት የሚመስሉ
7 የተፈጥሮ ሐይቆችን የታደለች ከተማ ነች ማለት ነው። ስለዚህ አንደኛው ተፈጥሮ የታደላት ወይም ደግሞ ተፈጥሮ የሰጣትን እንደ ትልቅ እምቅ ሀብት ይዘን ይህንን ወደ ቱሪስት የመቀየር ይህንን ወደ ቱሪዝም ሀብት የመቀየር ስራችንን ያው ከ2015 ጀምሮ ይህንን ተያይዘነዋል ማለት ነው። ሌላኛው ያው ከተማዋ እንደምታውቁት በተራራና ሸንተረሮች የተከበበች በጣም በሚያምር ዛፎች እና ተራራዎቹ በዚህ የተላበሱ ከተማን ለውበት ብቻ ሳይሆን ለሌሎች የቱሪዝም መገኛ ወይም መዳረሻ እንድትሆን ተስተካክላ የተሰራች ይመስላል። ይሄም የተፈጥሮ ሀብት ነው ማለት ነው። በተፈጥሮ የታደለችውና ያገኘችው ነው። በሶስተኛ ደረጃ ደግሞ ትልልቅ የሀገራችን መስሪያ ቤቶች የሚገኙባት ነው። ከዛም አንዱ እንግዲህ አየር ኃይል ነው። አየር ኃይል ዋና መስሪያ ቤቱ እኛ ከተማ መገኘቱ ምናልባትም እኛ ከተማ መገኘት ብቻ ሳይሆን አብዛኛው የኛ ከተማ ነዋሪዎች በአንድም በሌላ መልኩ የአየር ኃይል ቤተሰቦች ናቸው ማለት ነው። ይሄ ደግሞ ለኛ ትልቅ ኩራት ነው ማለት ነው። እንደ ሌሎች ከተማ በስነ ምግባር ለማስተካከል የተለያዩ ኢቲክሶችን ለማስተካከል ኢትዮጵያን ፍቅር ለማሳወቅ ብዙም የምንቸገርበት አይደለም። በአየር ኃይል ተቀርጻ በዚሁ ስር ያደጉ ልጆች በዚሁ ስር ያደጉ ቤተሰቦች ስለሆኑ ለኛ ትልቅ እድል ነው ማለት ነው። በጸጥታ ዘርፉም ቢሆን ይሄ አየር ኃይል እዚህ እስካለ ድረስ ምንም አይነት ችግር ተፈጥሮ ማያውቅም፣ ወደፊትም አይፈጠርም። እንኳንስ ለአንድ ከተማ ለአገራችንም ብቁ የሆነ ለሌሎችም ምሳሌ የሆነ በጣም ጀግና የአየር ኃይላችን በከተማችን መገኘቱ እኛም እንደ ኩራት እንይዛለን። ለቱሪዝም መዳረሻችን አንዱ እምቅ ሀብት ነው ብለን እንወስደዋለን ማለት ነው። እና ሌሎችም የባህር ኃይሉም ደግሞ ከዚህ በፊት ያው በደርግ ተበትኖ እንዲቀር የተደረገው ባህር ኃይል በቅርቡ በከተማችን ዋና መስሪያ ቤቱን አድርጎ ስራውን እንደገና መጀመሩ ደግሞ ሌላ ተደማሪ እምቅ ሀብት ነው ማለት ነው። እነኚህ ትልልቅ በዓለም ላይ እውቅና ያላቸው መስሪያ ቤቶች ወይም ደግሞ ድርጅቶች እዚህ እኛ ጋር መኖራቸው ቢሾፍቱ ለቱሪዝም ለምታደርገው ጉዞ ስኬት ነው ማለት ነው። በሌላ በኩል እንግዲህ ለቱሪዝም መዳረሻ እንድትሆን በተለይም ደግሞ 9ኛ ዓመቱን የአየር ኃይል ምስረታ ሲያከብር እኛም ለዚህ ለ9ኛው ዓመት ምስረታ በዓል ብቻ ሳይሆን ቀጣይ ክቡር ሌተናንት ጀነራል ቅድም እንዳሉት ቀጣይ በዚህ በቢሾፍቱ ከተማ ውስጥ ለሚከበረው በዓል ምንድነው እየተዘጋጀን ያለ ነው የሚለውን ነገር አንዳንድ ነጥቦችን ባነሳላችሁ ጥሩ ነው። የመጀመሪያው ከተማ የቱሪዝም ከተማ እንደሆነ መጠን በተለይ ከሐይቆቹ ጋር የተያያዙትን ሀብቶች ወደ ልማት ለመቀየር ትልቅ ስራ ጀምረናል። በተለይ በየዓመቱ የሚከበረው የኦሮሞና ከዛም አልፎ ደግሞ የብሔር ብሔረሰቦች የውጭ ዜጎችም የሚያከብሩት በየዓመቱ የሚከበረው የኢሬቻ በዓልና የሆረ አርሰዴ ሐይቅ መልሶ ለማልማትና ለቱሪስት መዳረሻ እንዲሆን የጀመርነው ነገር ለዚህ ለሚከበረው በዓልም በየዓመቱ ለሚከበረው በዓልም ትልቅ እድል ነው ብለን እንወስደዋለን። ያው እንደሚታወቀው የሆረ አርሰዴ ሐይቅ 5 ኪሎ ሜትር ነው ዙሪያው 5 ኪሎ ሜትር ነው። 5ቱንም ኪሎ ሜትር ሙሉ በሙሉ አልምተነዋል ማለት ነው። ለዚህም ለተለያዩ ስፖርቶች፣ ለተለያዩ የእግር ጉዞዎች፣ ለተለያዩ ሩጫዎች እና ለሌሎችም እንዲያገለግል ተደርጎ የተሰራና ሙሉ በሙሉ ሐይቁ ዙሪያውን የለማ ስለሆነ ለዚህ በዓል ለማክበር ብሎ ለሚመጣው ማንኛውም አካል ትልቅ እድል ነው፣ ትልቅ ሀብት ነው፣ አስቻይ ሁኔታ ነው ብለን እንወስደዋለን ማለት ነው። በሌላ ደግሞ ያው በሐይቁ ዙሪያ ሐይቁ እንደ አንድ መንደር ነው በኦሮሚያ ክልላዊ መንግስት ተመልሶ እንዲቋቋም የተደረገው ወደ 236 ሄክታር የሚሸፍን ነው ማለት ነው ሐይቁ ዙሪያ። ስለዚህ ይሄ ሐይቁ ዙሪያ ደግሞ የተለያዩ ኢቨንቶች አሉት፣ ሆቴሎች፣ ሪዞርቶች፣
የባህል ምግብ የሚበላባቸው ስጋ በብዛት ማንኛውም ሰው ወይ መካከለኛ ገቢ ያለው ከፍተኛ ገቢ ያለው ደሃውም እንደ ሁሉንም ማስተናገድ የሚችል እዚህ ሆራ አርሰዴ ወይም ደግሞ እዚህ አርሰዴ መንደር ላይ ተዘጋጅቷል ማለት ነው። ሐይቁን ብቻ ማድረግ በሐይቁ ዙሪያ ያሉትን ልማት ብቻ ሳይሆን እዛ አካባቢ የሚመጣ ማንኛውም ሰው የሚስተናገድበት ሙሉ አገልግሎት የሚሰጥ ነገር ተደራጅቷል ማለት ነው። ይሄ ትልቅ ነገር ነው ማለት ነው። አንዱ እሱ ነው። ሁለተኛው ደግሞ የከተማ መሰረተ ልማትን የማስተካከል በተለይ በመደመር እሳቤያችን ኮሪደር በተለይ ከተሞች ከዚህ በፊት የሀብታሞች ብቻ ነበሩ። ይህ ማለት በመኪና ብቻ ነው ከተማ ውስጥ መሄድ የሚቻለው። ስለዚህ አሁን እኛ እየገነባ ነው ያለው እያለማን ያሉ ከተሞች ቢሾፍቱን ከተማን ጨምሮ ለሀብታሙም እንዲሆን ለመኪና የተዘጋጀ አስፋልት፣ ለእግረኛ ለደሆችም የሚሆን የእግረኛ መንገድ፣ በሳይክል ለሚሄደው ደግሞ የሳይክል መንገድን ሙሉ በሙሉ ያካተተ ወደ 54 ኪሎ ሜትር የኮሪደር ልማትን ሙሉ በሙሉ የያዘ ጨርሰናል። ቀጣይ 20 ኪሎ ሜትር እስከ ገላን ድረስ ይቀረናል። እሱን ጨርሰን ሸገር ከተማም ከአዲስ አበባ ጋር ስለሚያገናኝ ሙሉ በሙሉ ይሄ ኮሪደር እንደ ማንኛውም ሰው የሚንቀሳቀስበት ይሆናል ማለት ነው። ይሄም ለበዓል አከባበራችን እዚህ ለሚከበረው በዓል ትልቅ ሀብት ሊሆን ይችላል ብለን እንወስደዋለን። በሌላ በኩል ደግሞ ጸጥታዋን በተመለከተ ውበቷን በተመለከተ በተለይ ከተማን ጽዱ ለማድረግ ከተማ ሳቢ ውበት ያላት ሰው መምጣት ብቻ ሳይሆን ውሎ አድሮ እዚህ ተደስቶ እንዲሄድ ለማድረግ መጠነ ሰፊ ስራ እየሰራን ያለ ነው። ለዚህም ደግሞ ከአየር ኃይል ጋራ በዓል ለማክበር ብቻ አንድ ላይ መምጣት ሳይሆን ቤተሰብ ነን ማለት ይቻላል። ቤተሰብ ብቻ ሳይሆን አብረን ነው የምንመራው ከተማዋን ማለትም ይቻላል ማለት ነው። ምናልባት ያው ታውቁታላችሁ፣ አየር ኃይል ሲነሳ ቢሾፍቱ ነው፣ ቢሾፍቱ ሲነሳ አየር ኃይል ነው። ስለዚህ እንደ አንድ ቤተሰብ ሆነን ነው የተለያየ ተቋም ሆነን ሳይሆን እንደ አንድ ተቋም ሆነን ነው የምንሰራው። አንዱ ያጎደለውን አንዱ እየሞላ አንዱን እየደገፈ ተደጋግፈን በልማቱም በጸጥታውም ተደጋግፈን ነው እየሰራን ያለነው። ይሄ ደግሞ ለክልላችንም ለሀገራችንም ትልቅ ስራ ነው ብዬ ወስደዋለሁ። ከዚህ ጋር እንግዲህ ወደዚህ ወደ በዓል ስናከብር አንዱ ሩጫ ነው። ይህንን ሩጫ ምናልባትም በጣም የምንወዳቸው እና በጣም የምናከብራቸው አትሌቶቻችን በመካከላችን በመገኘታቸው እኔ በጣም ደስተኛ ነኝ። አጋጣሚም ሆኖ ደግሞ እነኛ አትሌቶች የሚፈልቁበት ቦታ ነው የተወለድኩት በቆጂ፣ ነገር ግን መሮጥ አልቻልኩም። ደስተኛ ነኝ ማለት ነው። ሁልጊዜ ሩጫ ሲኖር እኔ ቴሌቪዥን ስር ቁጭ ብዬ ነው ማድረው። በጣም ልዩ እንትን ያለኝ እንግዲህ ሰው እንደራሱ ነው። ሌሎቹ ኳስ ነው የሚወደው። ኳስ ጨዋታ ባለበት ጊዜ አብዛኛው እዛ ላይ ይሳተፋል። የኔ ደግሞ ትልቁ የኔ ፈንትን ሩጫ አትሌቲክስ ነው ማለት ነው። እና እንግዲህ በከተማችን ይህንን በዓል አስመልክቶ ለሚደረገው ሩጫ ከማንኛውም በሀገራችን ውስጥ ካሉት ከተሞች ምናልባትም አዲስ አበባ በተለያዩ ልማቶች ከኛ በለጥ ይላል። ነገር ግን ቀጥሎ ካሉት ከተሞች ለዚህ ሩጫ ምቹ የሆነች ከተማ ቢሾፍቱ ነች ማለት እችላለሁ። እንዴት? አንደኛ የአየሯ ሁኔታ በጣም ምቹ ነው፣ አይቀያየርም። ያው እዚህ ያሉት ሐይቆች ልክ እንደ ኤሲ ነው የሚያገለግሉት። በጣም ሲሞቅ ከባህሩ ወይም ከሐይቁ ወደ ምድር የመንፈስ ባህሪ ስላለው ንፋስ ስላለ፣ ሌላ ደግሞ ከምድርም ወደ ሐይቆቹ የሚነፍስ ንፋስ ስላለ ልክ የተፈጥሮ ኤሲ ያው ማመጣጠኛ ተብሎ በሚወሰድ መልኩ አየሩ ምቹ ነው ማለት ነው ለሩጫ። ምናልባትም እና አትሌት ደራርቱም ያው እዚህ አንዳንድ ሩጫዎችን ልምምዶችንም ሲያደርጉ እንደነበረ በታሪክ የሰማሁበት ሁኔታ ስላለ አየሩ ምቹ መሆኑ። ሁለተኛ ሐይቁ ዙሪያ 5 ኪሎ ሜትር ነው ያለን። 5 ኪሎ ሜትር ምን ጊዜም ለመለማመድ ምን ጊዜም ለመሮጥ ምን ጊዜም የሚፈለገውን ሀገራችን ለምታዘጋጀው ከሀገር ውጭም ለሚዘጋጀው ዝግጅት ምቹ የሆነ ቦታ አለን ማለት ነው። የሚመች ቦታ አለን። በሶስተኛ ደረጃ ደግሞ የመሮጫ ትራክ ደግሞ 5 ኪሎ ሜትር ራሱን የቻለ
በጨለለቃ ሐይቅ ላይ ደግሞ እየተሰራ ያለ ፕላኑ ያለቀለት በአጭር ጊዜ የሚጠናቀቅ የመሮጫ ትራክ ወይም ራኒንግ ትራክ አለን ማለት ነው። ዘመናዊ ትራክ ነው። ያው ሁሉንም ዓለም የምትጠቀምበትን ቴክኖሎጂ በሙሉ እና ስታንዳርዱን በሙሉ የጠበቀ ትራክ አሁን ቀጣይ እንጨርሰዋለን ማለት ነው። ለምን ለቱሪዝሙም ይደግፋል። እንደገና እኛ ከተማ ለሚደረገው ማንኛውንም ከአጭር እስከ ረጅም ሩጫዎችን የማስተናገድ አቅሙም እድሉንም ለመጠቀም ይህንን እየሰራን ያለ ነው። በሌላ በኩል ደግሞ ያው እንደምታውቁት በከተማችን ውስጥ የቱሪስት ከተማ እንደመሆኗ መጠን ብዙ ሪዞርቶች ያሉባት ከተማ ቢሾፍቱ ብቻ ነች። ያው እንደምናውቀው ማለት ነው ቢሾፍቱ ብቻ ነች። እድሉም ከሐይቁ ጋራም ያለው እድል አንድ ሆኖ በሌላ በኩል ትልልቅ ሪዞርቶች የሚገኙባት ትልልቅ ሆቴሎች፣ ትልልቅ ሎጆች መጠነኛ ከመካከለኛ አነስተኛ እስከ መካከለኛ ህብረተሰቡን ማስተናገድ የሚችሉ በዚህ በሐይቁ ዙሪያ ከሐይቁ ውጪ ያሉ ለአገልግሎት ምቹ የሆኑ በተለይ ጥራታቸውን ደግሞ የጠበቁ የሆቴሎችና ሪዞርቶችና ሎጆች ስላለን ይሄም ወደኛ ለሚመጣው እንግዳ እጅግ የተመቻቸ ሁኔታ ይፈጥራል የሚል ነገር ስላለኝ ለዚህ ዝግጅታችንን ጨርሰናል። በመጨረሻ ደግሞ ጸጥታ፣ በአብዛኛው የጸጥታ ሁኔታ በጣም አስፈላጊ ነው። አትሌቶች በማንኛውም ጊዜ ወጥቶ ተንቀሳቅሶ ተለማምደው ራሳቸውን እንዲያዘጋጁ 24/7 ጸጥታው የተሟላ ነው ማለት ነው። እኛ ከተማ እንደዚህ ምንም ችግር ገጥሞን አያውቅም። ሰው በማንኛውም ጊዜ የመንቀሳቀስ የመሮጥ የመለማመድ እድሉም ያላት ከተማ ነች ብዬ ወስዳለሁ ማለት ነው። ስለዚህ በአየር ኃይላችንም ያው በከተማችን መኖሩ ብቻ ሳይሆን እንደ ከተማም በዚህ በጸጥታ አንደኛ ደረጃ የቱሪስት ከተማ ማለት ሰላም ያለበት የተረጋጋ ስጋት የሌለበት ከተማ ነው የመጀመሪያው። ስለዚህ ይሄንን ለማድረግ ደግሞ የአስፈላጊውን ነገር ከዚህም በፊትም ስንሰራ እንደነበረው ቀጣይም ደግሞ የምንሰራ መሆኑን ያው ለዚህ ለአትሌቲክሱ ምቹ መሆኗን ለመግለጽ ነው። እንግዲህ ለ9ኛው ዓመት እኛም እንደ ከተማ አስተዳደር ብዙ ዝግጅቶችን አድርገን የሚመጡ ማንኛውም የሚሰሩ ኢቨንቶችን አብረን ለማስተናገድ ያ ዝግጅታችን ጨርሰናል ማለት ነው። የአየር ኃይል ምስረታ ብቻ ሳይሆን የቢሾፍቱም የምስረታው አካል እንድትሆን በማንኛውም ከወረዳ እስከ ከተማ ብቻ ሳይሆን በዙሪያ ያሉ ከተሞችንም ጭምር ያው ክቡር ሌተናል ጀነራል አንድ ላይ ሰብስበውም ያው አቅጣጫ የሰጡበትም ሁኔታ ስላለ በዙሪያችን ያሉ ከተሞች፣ በዙሪያችን ያሉ ወረዳዎች፣ በእኛ አካባቢ ያለውም ዞኖች በተደራጀና በተቀናጀ መልኩ ዝግጅታችንን እየጨረስን ስለሆነ ያው እንግዲህ ከዛሬ ጀምሮ ያው በቅድም በተነገረው መልኩ ወደምንገባበት የምስረታ በዓል በየጊዜው የሚካሄዱ ኢቨንቶችን ከህብረተሰባችን ጋራ ከአየር ኃይላችን ጋራ እንደገና ደግሞ ከሌሎች ደጋፊ ወይም ደግሞ አጋር ወይም ደግሞ ባለቤትም የሆኑ የአትሌቲክስ አመራሮች ጋራ በመሆን የተሳካ በዓል ለማድረግ የምንሰራ መሆኑን ለመግለጽ ነው። በዚህም ደግሞ የከተማችን ነዋሪዎች በጣም ደስተኞች ናቸው። በተለይም አየር ኃይል ሲነሳ ቤተሰብ ናቸው ባልኩት መሰረት በጣም ደስተኞች ናቸው። ህዝቡም ዝግጅቱን ጨርሷል። የምንጠባበቀው በዓሉን በተሳካ ሁኔታ የማጠናቀቅና ህዝባችንን የማስደሰት ጉዳይ ብቻ ነው ለማለት ነው። በጣም አከብራቸዋለሁ፣ በጣም ወዳቸዋለሁ። የተለየ ነገር ካለ በጥያቄ እመለስበታለሁ። አመሰግናለሁ። ጀነራል